የቅድስት ሥላሴ ዩኒቨርሲቲ ዛሬ ሰኔ 27 2018 ዓ.ም እጩ ደቀ መዛሙርትን በማስመረቅ ላይ ይገኛል። በመርሃ ግብሩም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተገኝተው ለተመራቂዎች አባታዊ ቡራኬ በመስጠት ላይ ይገኛሉ። በተጨማሪም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጠቅላይ ሥራ አስኪያጅ፣ የደቡብ ምዕራብ ሸዋ እና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ በርካታ ብፁዓን ሊቃነ ጳጳሳት እንዲሁም የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የዩኒቨርሲቲው የበላይ አመራሮች፣ የዩኒቨርሲቲው አስተዳደርና መምህራን፣ የተመራቂ ተማሪዎች ቤተሰቦችና ጥሪ የተደረገላቸው እንግዶች በታዳሚነት ተገኝተዋል። ይህ መርሃ ግብር በዩኒቨርሲቲው ተማሪዎች በተለያዩ የትምህርት ዘርፎች የነበራቸውን የመማር ማስተማር ሂደት በቤተ ክርስቲያኒቱና በሀገሪቱ አገልግሎት ለመስጠት ዝግጁ መሆናቸውን የሚያረጋግጥ ነው። በምረቃ ስነ ስርዓት ላይ የዩኒቨርሲቲው የሥራ ኃላፊዎች ተመራቂዎችን ለቤተ ክርስቲያናቸው ለሀገራቸው ኃላፊነታቸውን እንዲወጡ መልእክት እያስተላለፉ ይገኛሉ። ኬብሮን መንፈሳዊ ሚዲያ